ወላንሳን አግቶ ይዟት ሄዷል። ያው ታግታለች ማለት ነው። ኦሬዲ በሱ ቁጥጥር ስር ነው ያለችው። ወላንሳ አሁን ያለችበት ሁኔታ ምንድነው? ፍቅርም ከሀዘን ውስጥ የምትወጣበትን ነገር መፈለግ ያለብን ነው። ላሳያችሁ እንዴት ሆና እንደምትቀመጥ ማለት ነው ቤት ውስጥ ፓራላይዞሽ ምንም እግርሽ አይንቀሳቀስም፣ መናገር አትችይም ምናምን ነገር። እኔ ውሃ አይደለም እየደፋብሽ ያለው ነጭ ጋዝ ነው። ነጭ ጋዝ ይሄ ምን እንደተፈጠረ እዚህ በኋላ ሌላ ታሪክ የምትፈጥሪ ከሆነ በዚህ ምክንያት የራስሽ ጉዳይ ነው። እሺ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንግዲህ ትላንትና የሆነውንና የተፈጠረውን ነገር ሁሉ አይታችኋል። እንግዲህ ወላንሳን ከቤት ድረስ መጥቶ እኔን እዚህ ጋር መጥቶ ምናምን ነገር ወላንሳን አግቶ ይዟት ሄዷል። ያው ታግታለች ማለት ነው። ኦሬዲ በሱ ቁጥጥር ስር ነው ያለችው። ማለትም ይሄ የዳንኤል አጎት ነኝ በሚለው ማለት ነውና ፍቅር ደግሞ እስካሁን ድረስ ሀዘኗ ራሱ ሊበርድ አልቻለም እና እኔ ምን ማድረግ እንዳለብኝ አላውቅም። ይሄውን ሞቶም ራሱ ብዙ ጣጣ ነው እያካሄደብን ያለው፣ ብዙ ነገር ነው እየሆነብን ያለው ማለት ነውና እንደ ሐሳብ ነገር አይገባኝ። የፖሊስ መጥሪያ ካመጣ ሰውዬ ለምንድን ነው ወላንሳ መውሰድ ያስፈልገው? ምን አውቃለሁ ነው እንግዲህ የመሰለው እንግዲህ እኔ ቪዲዮ ምናልባት ስላለ ማለት ነው። ከዚህ በፊት ቪዲዮዎች አሉ አይደል እንዴ? እነዛ ቪዲዮዎችም ስላሉ ያንን ቪዲዮ ማይቶ ሊሆን ይችላል። እንግዲህ ወላንሳ ስትመታው ምናምን ያለበት ቪዲዮ አለ እኮ። እንደዛ ካሰበ በወንጀል ለመበቀል እንደዚህ በህገ ወጥ ከሆነ የፈለገው ለምንድን ነው እንትን ወረቀትማ አምጥቶልናል። ወረቀቱ ለኛ ነው። እኛን ለጥያቄ ጣቢያ ትፈለጋላችሁ ነው ወረቀቱ። እሱ መያርሻል ለምን ወሰዳት ነው እሱ። ያኛው ደግሞ አሁን የፈለገው ደግሞ እሷም ማለት ነው ገብቶታል። ታውቃለህ የሆነ ነገር ገብቶታል፣ ግን ስተት ነው የገባው ነገር ራሱ ማለት ነው። ለምን የገደለች ወላንሳን የመሰለው ጭራሽ ማለት ነው። እውነት አጎት መሆኑ ራሱ አሁን እኔ ወስዶ አጎት መሆኑ ከአጎት ውጭ ምን አጎቱ ካልሆነ ታዲያ ለምንድን ነው እሱ እንደዚህ የሚያደርገው? እሱ ያቆመውን ነገር እያስቀጠለ እኮ ነው። እሱ ያቆመውን መበጥበጥ ይሄኛው እያስቀጠለ ነው ማለት ነው። አጎቱ ቤት ማቆየት አልነበረብን፣ ወረቀቱን ተቀበለ ማስወጣት ነበረ። አንተ ደግሞ እንደው አንዳንድ ጊዜ የምታወራው ነገር ሁሉ በቃ የሆነ ነገር የሆነ አቅልለ ነው ነገሮች የምታየው ማለት ነው። እና እኔ የፍርድ ቤት ወረቀቱ ችግር የለውም ይፈረድብን፣ እንሂድ፣ ማስረጃ ስላለን እዛ ቪዲዮዎችም ስላሉ እናሳያለን። በነገራችን ላይ ቤተሰቦቻችን ለቅሶ ቤት እንኳን ሳንቀር ቪዲዮ የምንቀርጽበት ምክንያት አንዱም ለዚህ ነው። ለመረጃ ይጠቅመናል እያንዳንዱ ነገር። አሁን ብዙ ሰው ቅር ብሎታል። ቪዲዮ ለምንድነው ለቅሶ ቤት የምትቀርጹት ይላል። ለምንድነው እሱ ማንቀርጸው? ምክንያቱም እየሄድን ያለ ነው የጠላታችን ቤት ነው እየሄድን ያለ ነው። ለቅሶ ጉዳይ ሆኖብን ነው እንጂ ሰብአዊነት ይዞን ነው እንጂ የጠላታችን ቤት ነው እየሄድን የነበረ ማለት። እዛ ስንሄድ ደግሞ ግዴታ መቀረጽ ነበረበት ቪዲዮ ማለት ነው። እኔ መጀመሪያም እየቀፈፈ ነው የሄድኩት። ችግር ይፈጠራል ብዬ አስቤ ነበር፣ ተፈጠረ፣ አለቀ በቃ። እሺ አሁን ምንድነው የምናደርገው? አንደኛ ነገር ወላንሳን እኔ አሁን ዝግጅቴን ጨርሻለሁ። ሄጄ ፊት ለፊት ለመጋፈጥ የት ብለህ በቃ አሁን እሱ በስህተት ነው። እኔ ይሄን ሰውዬም አልፈርድበትም። በስህተት እኛን እንደ ገዳይ ቆጥሮናል። ቪዲዮ አላየን። ቪዲዮ ባይኖረው የዳኒን ጭካኔ እንደው 1000 ቁጥሮች አሉ፣ 1000 ቪዲዮዎች አሉ። 1000 ቪዲዮዎችንም ማሳየተን አንችልም። ሁለቱም ብቻ ማሳየት ግን በቂ ነው። ሴትን ሊያቃጥል ያለው እና ሴትን አንገቷን በገጀራ ሊቆርጥ ያለው ብቻ በቂ ነው። ገብቷል? እሱን ለማሳየት እኔ በሆነ መንገድ ሞክራለሁ በተቻለ መጠን ማለት ነው። ግን ወላንሳውን ያለችበት ሁኔታ ምንድን ነው? ሴፍ ነች ወይ? ስልኩንም ማግኘት አልቻልኩም። ስልኩንም ቤት ሄደን መጠየቅ አለብን። ለቅሶ ቤት ተብለን የሄድንበት ቤት እዛ ሄደን ሰዎቹን መጠየቅ መቻል አለብን። ከዛ መዳራዳር በቃ እና ቪዲዮ እናሳይ ልቀቅልን ማለት በቃ። ከዚህ ውጭ አማራጭ ያለን አይመስለኝም። ምን አድርጓትም እንደሆነ ምንም የምናውቀው ታሪክ የለም። ሌላ ግን እኔ ቤተሰቦቻችን ዛሬ መጣሁት፣ ሁላችሁም በተደጋጋሚ አንድ ነገር እየጠየቃችሁ ነው። እሙ ከሀዘኗ እንድትወጣና ነፃ እንድትሆንና ወደ ራሷ እንድትመለስ ቪዲዮን ብቻ ማሳየት በቂ ነው ብላችሁ
ሊገላት የሞከረው ሊያቃጥላት የሞከረውን ቪዲዮ ብቻ ማሳየት በቂ ነው ብላችሁናል። ኮሜንት ደግሞ በጣም ሰሞኑን ስለረዳኝ እናንተ የምትሰጡት ኮሜንቶች ስለረዳኝ እያየሁ ነው። ሰሞኑ ማለት ነው እያየሁ ብቻ ሳይሆን እየተገበርኩ ነው። ስለዚህ ለእሷ ምን እናደርጋለን? ቪዲዮ እናሳያታለን። ቪዲዮ አሳይቼ ምን እንደምትል መስማት ፈልጋለሁ። አንደኛ ነገር ማለት ነው በደንብ እያንዳንዱን ነገር ሲያደርግባት የነበረውን ነገር እንዳለ አሳያታለሁ። ከዛ ከሀዘኗም ትወጣለች። ይኸው ቤተሰቦቻችን ተኮራምታ ውስጥ ላይ ብቻዋን ነው የምትቀመጠው ምናምን ነገር ብቻ ብዙ ነገር አለ። አሳያቸዋል። ሞቷል ግን ጠላትነቱን ስታቅ ቢያንስ እንትን ትሆናለች። ገብቷል። የሆነ ነፃ የሆነ ራሷን የሆነ ነፃ የመሆን እድል ይኖራታል ማለት ነው። እኔ ስለዚህ አንተ እንደውም የሆነ መረጃ ምናምን ለፈላል አንተ ጋር አንተ ሄደህ ማለት ወላንሳ ያለችበትን ሳይሆን እንደምንም ብለህ እዛ አካባቢ ላይ ባለፈው ምናልባት ቪዲዮ ላይ አንተ አልነበርክም፣ ለቅሶ ላይ ቪዲዮ ላይ የነበሩ ወጣቶች ነበሩ። እነሱን እንደምንም ብለህ ፈልግና የሰውየውን ስልክ አምጣልኝ፣ እንደራደረው ደውለን ማለት ነው። ምንም ጊዜ ማቃጠል አያስፈልግም። ሂድ ውጣ አንተ ፈልግና እንደምንም ብለህ ስልኩን አምጣልኝ። እኔ ደግሞ ዛሬ ለፍቅር ሁሉንም ነገር ዝርግፍግፍ አድርጌ ያሳያታለሁ። የምትለውንም ነገር እዛው ጋር እናያለን ማለት ነው። አለቀ። ሂድ። ጀመር ቤተሰቦቻችን አንድ ነገር ልንገራችሁ። እኔ ለፍቅር ያላሳዩት እስካሁን ድረስ እናንተን አለመስማት ሳይሆን ገና ድና አልወጣላትም። በዚህ ላይ ነው ሀዘን የተጨመረባት፣ በዚህ ላይ ነው መጥፎ ነገር የተጨመረባትና ድና አልወጣላትም። ድና ሲያወጣላት ደግሞ እንዴት ብዬ ነገር ላድርግ ነው ብዬ ሲጨናነቅ ነበር። አሁን ግን ጭራሽ ጣጣው እየሰፋ መጣ። በዚህ ጣጣ ላይ ደግሞ የፍቅር ሀዘን ተጨምሮ ሌላ ጣጣ እንዳይፈጠር ስለፈለኩኝ አንደኛ እሷን እንድትጠላው ማድረግ ነው ማለት አውቃ እውነታውን ወንድሟ ሳይሆን አውሬ እንደሆነ አውቃ እውነታውን ተረድታ ራሷን በዛ አመለካከት ውስጥ እንድትከት ነው የምፈልገው። አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው እሱ እንግዲህ የፍቅር ጉዳይ ከቀለለልኝ ቀጥታ ወላንሳን ለማስለቀቅ መሞከር ነው። ወላንሳን ካስለቀቅኩኝ በኋላ ደግሞ ይቀጥላሉ ነገሮች ማለት ነው። ለምሳሌ ዲኤንኤ ጸጉሩን ወስጄ ነበር፣ የዳንኤልን ጸጉር ወስጄ ነበር እና ዲኤንኤም ራሱ መደረግ አለበት። በቃ ምንም ይሄ እንትን የሚል ነገር የለም ብዬ ዲኤንኤ ራሱ ሰጥቻለሁ። ውጤት እስኪመጣ እየጠበቅኩኝ ነው። አንድ እሱ ነው። ሁለት በቃ ይሄ ሰውዬ እኛ ጥቁር የለበስነው እኮ በምክንያት ነው፣ እንደ ሰው ሰብአዊነት ተሰምቶን ነው እና አውልቀን የምንጥልበትን ፍቅርም ከሀዘን ውስጥ የምትወጣበትን ነገር መፈለግ ያለብን። ኑ ላሳያችሁ እንዴት ሆና እንደምትቀመጥ ማለት ነው ቤት ውስጥ። እንግዲህ ይሄ ነው እየተፈጠረም እየሆነም ያለው ነገር ይሄ ነው። ፍቅር በቃ ይሄ ረጅሙን ሰዓቷን እንደዚህ ነው እንግዲህ የምታሳልፈው ማለት ነው። ቤተሰቦቻችን ፍቅር እንጂ ተነሽ እስቲ ተነሽ፣ የሆነ ማሳይሽ ነገር አለ። ምንም ማለት አልፈልግም። ታውኝ በዛ ስለ ዳንኤል አሟሟት ማሳይሽ ነገር አለ። መቼም መረጃ ምናምን እያልሽ ነው። በቃ አሁን ከዚህ በኋላ እሱን አታመጡልኝ ማለት በቃ ተውኝ። አንመልሰውም ግን ማለት ነው። ማንን ትክክለኛ ማንነቱን ደግሞ ታውቂያለሽ ቢያንስ ማለት ነው። ተነሽ። ምንም ማንነት የለውም። እኔ ወንድሜ ምንም ይሁን ምንም ወንድሜ ነው። በቃ ወንድምሽ ነው ግን ማለት ነው። አንቺ ያልተረዳሽው አንድ ነገር አለ። አንድ መጥፎ ነገር አለ። ያንን ደግሞ ላሳይሽ ፈልጋለሁ እኔ። ራስሽን እያሳመመሽ ያለውና ራስሽን እያጣሽበት ያለው ሰው ለዳንኤል ነውና ያንን ደግሞ እንዴት አድርገሽ ማስተካከል እንዳለብሽ እኔ አትዘኛ አይደለም። እንደ ወንድምሽ እኮ እኛም እኮ እንባችን ጠብ ብሏል፣ አልቅሰናል እኮ አይደል እንዴ? ግን እውነታው ከዛ ጀርባ ያለው እውነታ ዳንኤል ከመሞቱ ጋር ተያይዞ አንዳንድ መረጃዎች አሉ። እነሱ መረጃዎች ማየቱ ይጠቅምሻል። ቪዲዮዎች ናቸው ቪዲዮ ደግሞ የሆነ እንትን ኤዲት የምታደርጊው ምናምን አይደለም። በቃ ቪዲዮ ነው። ገብቶሻል? ምንም ብትሉኝ ምንም ማለት ነው። አንደኛ ነገር እኔ
ለልጆችሽ አትኖሪ? መጠንከር የለብሽም? ቆይ ዳንኤል ጥሩ ነገር እንዳደረገ ሁሉ መጥፎ ነገር አድርጓል አላደረገም? እስቲ ንገሪኝ። አንተ እንዴት ነው የምታስበው? በእናትህ ወንድሜ እኮ ነው። ወንድምሽ ነው ግን እና እንዴት ነው የምታስበው? መጥፎ ነገር እንደ ቀልድ በቃ እንደ ቆሻሻ ተጥሎ አይደለም። ዝም ብለሽ ተቀምጪ አላልኩም። እንከሳለን እኮ ሄደን ራሱ ግን ከዛ በፊት አንቺ ማየት ያለብሽ ነገር አለ። ምንድነው? ምን ያለው? ቆይ ዳንኤል መጥፎ ነገር አድርጓል አላደረገም? እኛ ህይወት ላይ ተሰርቶ መጀመሪያ በስተት ብዙ ነገር አድርጓል አይደል? ደግሞ ብዙ ሰዎች ስተት ይሰራሉ። በቃ ግን ደግሞ ማለት ነው አንዳንድ በስተት ነው ብለሽ ማጥያቸው መጥፎ ነገሮችም አሉ። እነሱን ደግሞ አንቺ አታውቂያቸው። ሀዘንም ልክ አለው እያልኩሽ ነው ፍቅር። ሀዘን ልክ አለው እኮ በቃ ገደብ አለው አይደል እንዴ? እኔ አሁን በዚህ ሰዓት በሩ ከፍቶ ሲገባ ማየት እንደገና ደግሞ ሲጠራኝ ሲደውልልኝ ብዙ እንደዛ ነገር ነው መስማትም ማየትም የምፈልገው። አረግም ያንን ምክንያቱም ሞቷል እንጂ አሁን እኔ እሱ ሞቱንም መቀበልም አልፈልግም። ከሞተ እንግዲህ ተቀብሯል እኮ መቃብር ጋር ቦታም እኮ ሲያሳየውሽ አይደል እንዴ? ምንድነው የምትይኝ? ግዴታ መቃብር ላይ ቪዲዮ መቅረጽ አለብን? አሳየው። ታሞ ማየት ፈልግ ነበር። ለምን አላሳያችሁኝም? ሲታመም እንዴት አላየው? ታሞ አይደለም ድፍት ብሎ ነው የተገኘው። ቪዲዮ አለ ስለሱም ቢሆን ማስረጃ። እንደቀልድ ዝም ብሎ ወጡ ቀርቶ እኔ ዝም ብዬ የምቀመጥ ይመስላል? እሺ ልብ የሚችልልኝ ይመስላል? ሁለት ቪዲዮዎችን አሳይሻለሁ። እዛ እንሂድ ተነሽ፣ ሳሎን እንሂድ ተነሽ። ከዛ በኋላ አንቺ የራስሽን ነገር መወሰን ትችያለሽ። ሁለት ቪዲዮዎች ብቻ ለማሳይሽ ተነሽ። ከዛ በኋላ አንቺ የፈለገሽን መወሰን ትችያለሽ። ማጥቷልሽ በቃ ሁለት ስለ ዳንኤል ለማወቅ ሁለት ቪዲዮዎች በቂ ናቸው። ስለ ማንነቱ ስላለው ነገር ለማወቅ ሁለት ቪዲዮዎች በቂ ናቸው። አንቺ ልብሽን ለመረዳት ዝግጁ አድርጊ እንጂ ብዙ ነገር አለ። ይኸውልሽ አንቺ ድንገት ነው እንትን ያልሽብን ወድቀሽ የተገኘሽ መጀመሪያ ስነግርሽ ማለት ነው ታሪኩን። ወድቀሽ ስትገኚ ግን በጣም ሞትና ህይወት መካከል ነበርሽ። ሆስፒታል እንደምንም ወሰድንሽ። ከዛ በነፍስ ተረፍሽ። ግን ፍቅር እኮ ይሄን እኮ ነው ፓራላይዝ አይደለም። እሱንም ስለሱ ነገርም ቢሆን ቪዲዮ ላሳይሽ ይችላል። እሱ ከሞተ በኋላ ብዙ እንትን ወይ ስለሱም ነገር ሊሆን ቪዲዮ ላሳይሽ ይችላል። እያንዳንዱ ስላለ ከዛ ፓራላይዝ ሆንሽ። ምንም እግርሽ አይንቀሳቀስም፣ መናገር አትችይም ምናምን ነገር እኔ ከዛ የሆነ ሰዓት አዳምጪኝ። የሆነ ሰዓት ላይ እድሜ ለወላንሳ መድኃኒት ይዛ መጣችና ሰውነትሽ ሲቀባ እግርሽ መንቀሳቀስ ጀመረ፣ መራመድ ጀመርሽ። ተመስገናል፣ ሁላችንም ደስ አለን። ከዛ እግርሽ መንቀሳቀስ ሲጀምር ግን ቀጥታ ይሄንን ይታይሻል፣ ያንን ፎቶ ቀጥታ እንጨት ላይ ወደቅሽበት ቦታ ላይ ማለት ነው እዛ ሰቅለሽ። ከዛ በኋላ በቃ እዛው ካልገባው እዛው ካልኖርኩ ቤት ይሰራልኛል። ዳንኤል እንደውም እዛ ዝናብና ፀሐይ እንዲፈራረቅብሽ ሸራውን ላሲጥልልሽ ነበር። አይሆንም አልና አይሆንም ብለን የሆነውን ነው እየነገርኩሽ ያለሁት፣ እየዋሻው አይደለም። ከዛ እንደምንም ብለን ወደ ቤት ስንመልስሽ እሱ ይዞሽ ይጠፋል፣ ስንመልስሽ ይዞሽ ይጠፋል። አንድ ቀን ግን ያየነውን ነገር ላሳይሽ ነው። ከሁሉም እያንዳንዱ ነገር ታግሰን ግን አንድ ቀን በተለይ የሆነውን ነገር ላሳይሽ ብለሽ ይሄንን ቪዲዮ ይፈቅድ። ውሃ አይደለም እየደፋብሽ ያለው ነጭ ጋዝ ነው። ነጭ ጋዝ ማቀጣጠያ ማለት ነው። ይሄ ጋዝ አይደፋብኝም ዝም ብለሽ እኮ እያየሁት ነው። እሱ እየደፋ ነው። ግን ደግሞ ምናልባት ታመሽ ነበር ካላችሁኝ ጸበል ሊሆን ይችላል እያደረገ ያለው። እኔ እንድድል ስለምፈልግ ማለት ነው። ከዛ እኛ ተጠግተን ለማዳም ሞከረ። ክብሪት እንደዚህ ሊለኩስ ሲል ይኸውልሽ፣ የሰው ልጅ ጭካኔው ሰው ልጅ የታለ ክብሪቱ በቁሙ ሲያቃጥል ነው። ይኸው እዚህ ጋር ጠብቂ፣ ቆይ ልክ ሲያወጣ አይሽዋ። እኛ የተደረሰን ሮጠን እስሩ ደረሰ።
ከዛ በኋላ ሮጦ አመለጠ። አንድ በይ እንግዲህ ይሄ ምንድነው? የሰው ልጅ ጭካኔ በጣም ጨካኝ ነው የሚባለው። የሰው ልጅ በቁምሽ ካቃጠለሽ፣ በቁምሽ ቆዳሽን ከገፈፈ። 2 የሚያመልከው ሰይጣን ነበር ዛፉ ስር፣ አንቺ ወደቅሽበት ዛፍ ስር ቂቤ ሲቀባ ምናምን አለ። አሁን ጊዜ ስለሌለን እነሱን ሁሉ ቪዲዮ አላሳይሽም። እሱ ለመግደል ሁሉ አዳምጪ። ከዛ በኋላ እዚህ ጋር ግን በጣም የጭካኔ ስራ ሲሰራ የነበረው ማለት ነው። በነገራችን ላይ አሳጥሬ አስተካክዬልሽ ነው። እኔ ሲጀመር ማየት አልፈልግም። ይሄናው ለሱ ያው መጥረቢያ አንስቶ አንገትሽን ሊቆርጥ፣ አንቺ እኮ ነሽ እዚህ ጋር የወደቅሽው ይታይሻል። ከዛ ምን እንዴት የሰጠው ሙሉ ቪዲዮ ነው እሱ። የመጨረሻ አንገትሽን ቀርጥፎ ሊጥል ሲል ምን እንደተፈጠረ እኔ ተመትቼ ወድቄያለሁ። ምን እንደተፈጠረ የመጨረሻ ቢላ እንትኑን ገጀራውን አንስቶ ሊቆርጥ ሲል መጥረቢያው። እስቲ ቆይ ወደ ኋላ መልሰሽ ማየት ትችያለሽ። ቆይ እስቲ እዚህ ጋር ኦኬ፣ እሷ ናት የገደለችው ወንድሜ። ወላንሳ ናት የገደለችው። ተረጋጊ። እሷ ናት ያስገደልከው። በእሱ ነው ያስገደልከው። ተረጋጊ። ወላንሳ ሳይኛው ነው ያሁኑ አሳየኝ። ለካው ልክ ነበሩ እነሱ ማለት ነው። ይቺ ልጅ ናት፣ ይቺ ልጅ ታስፈራለች ስትታይ እያሉ ነበረ። እዚህ ጋር ተረጋጊና አዳምጪኝ። በምንም ነገር አልረጋጋም። እሷ ናት ማለት ነው የማጅራቱ ብቻ። ወላንሳ የመታችው እኛን ለማትረፍ ነው በጊዜው። ከዛ ወዲህ ከፈለግሽ ቪዲዮን አሳይሻለሁ። ቤት አንጥተ ነው ድኖ ነበረ። ምንም አልሆነም። በስንተኛው ቀን ነው እዛ ጋር ወድቆ የተገኘው እንጂ ወላንሳ አልገደለችውም። ወላንሳ ምንም አላረገ። ምን ታገኛታለሽ? አግቶ አፍኖ ወሰዳት አይደል? እንዴ አጎቱን አያይሽ አይደል? እንደዚሁ ጋር ቆመሽ አልነበር እንዴ? አያይሽ አይደል? ሁሉም ነገር የተቀናው። ወላንሳ ምንም አላደረገችም። እግዚአብሔር ምንም አላደረገችም። ስትመጣ ስትመታው የሞተ መስሎሽ ነው? ስትመታው እንደዛ አይደለም አሟሟቱ። ቤት አምጥተ ነው ድኖ ነበር፣ ተነስቶ ነበረ። 24 ሰዓት ነው የቀረኝ ይገሉኛል መናፍስቶቹ ብሎ ነው እዛ ጋር ድፍት ተብሎ የተገኘው። እሱ ከመቾዲ ነው። ቆይ ወንድም ከእቱ ላይ ከመቾዲ ነው ተንኮል የሚሰራው። እንደዚህ አይነት ነገር እንዴት ነው እሱ እኔ ሊገል የሚፈልገው? እሱ ተንኮል ቀላል ነበር። አንገትሽን ሊቀረጥፍ በእሳት በቁምሽ ሊያቃጥል ነው። ካመንሽ ታምኛለሽ፣ ካላመንሽ ግን ከዚህ በኋላ የራስሽ ጉዳይ ነው። እሱ የሞተበት መንገድ ካላወቅኝ አላምንም። አው መንገዱንም እኮ ላሳይሽ እችላለሁ አልኩሽ እኮ። መጀመሪያ ግን እመኝ ወላንሳ አይደለችም። ይኸውልሽ ከዚህ በኋላ የምትነፋረቂ ከሆነ ቤት ውስጥ ከዚህ በኋላ ሌላ ታሪክ የምትፈጥሪ ከሆነ በዚህ ምክንያት የራስሽ ጉዳይ ነው። እሺ የራስሽ ጉዳይ ነው፣ አይመለከተኝም።